ራእይ በየብስ በሰማይ ትውልድ የሚያሻግር ዘንድሮ ዓመት በ2017 ከኮተቤ ትምህርት ዩኒቨርሲቲ በዲፕሎማ በመጀመሪያ ዲግሪ በማስተርስ ዲግሪ እና ዶክተራል ዲግሪ ትምህርታቸውን የምታጠናቀቁና እሁድ የምትመረቁ ምሩቃን እና የምሩቃን ቤተሰቦች ከሁሉ አስቀድሜ የዘመናት የልፋታችሁ ፍሬ የምታዩበት ቀን ነውና ሁላችሁም እንኳን ለዚህ ቀን አበቃችሁ። መመረቅ ትልቅ ነገር ነውና ለምረቃ ቀናችሁ እንኳን አደረሳችሁ ለማለት እፈልጋለሁ። ኮተቤ ትምህርት ዩኒቨርሲቲ እንደ ሀገራችን ብቸኛ የትምህርት ዩኒቨርሲቲ ሆኖ ከተቋቋመ ነው አሁን 4ኛ ዓመቱን ይዟል። የትምህርት ዩኒቨርሲቲ ተብሎ በፓርላማ በህግ ከታወጀበት ጊዜ ጀምሮ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። በርካታ የማቋቋሚያ ስራዎችን ሲሰራ ቆይቷል ዩኒቨርሲቲው። በእነኚህ ሂደቶች ውስጥ በአንድ በኩል እያቋቋምን እናስተምራለን፣ እያስተማርን ደግሞ እንገነባለን በሚል መርህ ብዙ ስራዎችን ስንሰራ ቆይተናል። መንግስት ትኩረት ሰጥቶ የትምህርት ዩኒቨርሲቲ ካደረገ በኋላ ለደረጃው በሚመጥን ደረጃ እየተገነባ ያለ ዩኒቨርሲቲ ነው። በእነኚህ ጊዜያት ውስጥ አቅማችን፣ ዕውቀታችን፣ ጉልበታችን የሚችለውን ሁሉ ለነገ ታሪካችንም በሚሆን ደረጃ እጅግ በጣም በርካታ ስራዎችን ስንሰራ ቆይተናል። በዚህ ሂደት ውስጥ በእኛ ግምገማ የተሳካ ስራ ሰርተናል ብለን ነው የምናስበው። በእነኚህ ሂደቶች ውስጥ ገንዘብ ሚኒስቴርን ጨምሮ ትምህርት ሚኒስቴርን ሁሉም አካላት ብዙ ድጋፍ እያደረጉልን እየታገዝን ይህን ተቋም ገጽታውን የሚቀይር ሳቢ የሆነ ተማሪዎች ወደው የሚቆዩበት ካምፓስ እንዲሆን ብዙ ስራዎችን እየሰራን ነው ያለነው። መሰረተ ልማት ያልነበረው እጅግ ተዘንግቶ የቆየ ተትቶ የቆየ ስሙን ብቻ ይዞ የቆየ ተቋምን ነው የተቀበልነው ማለት እንችላለን። የአይሲቲ መሰረተ ልማት የሌለው፣ መማሪያ ክፍሎች በቂ የሌሉት፣ ዶርሚተሪዎች የሌሉት ተቋም ነው የተቀበልነው ብለን እንላለን። አሁን ይሄንን ታሪክ ለመቀየር ከሚመለከታቸው ጋር ተቀናይተን ተጋግዘን ዘርፈ ብዙ ስራዎችን እየሰራን ነው ያለነው። ሀገራችን ትምህርት ስብራት አለበት፣ መሻሻል ይፈልጋል፣ ስራ ይፈልጋል፣ መታከም አለበት ብለን ብዙ ስራዎችን እየሰራን ነው። ከዚህ አንፃር አስቀድመን ፍኖተ ካርታ ቀርጸን የ5 ዓመት ስትራቴጂክ ፕላን ነድፈን ዘርፈ ብዙ የትምህርት ጥራት ማረጋገጫ ስርዓቶችን ዘርግተን የፖሊሲ ሰነዶችን ቀርጸን ከ29 ያላነሱ የፖሊሲ የማቋቋሚያ ሰነዶችን ቀርጸን ዘርፈ ብዙ ስራዎችን እየሰራን ነው። እነኚህ እኛ ነገ ባንኖር ለትውልድ ግን የሚተላለፉ ከኋላ መጥቶ የሚመራ አካል የማይቸገርባቸው በሚሆኑበት አግባብ ስራ እየሰራን ነው የምንገኘው። የኮተቤ ትምህርት ዩኒቨርሲቲ ራእይ በየብስ በሰማይ ትውልድ የሚያሻግር የዘንድሮ ምረቃ ልዩ የሚያደርገው በአንድ በኩል የሜትሮፖሊታን ዩኒቨርሲቲነቱን በዛ የተቀበላቸውን ተማሪዎች ኤግዚት ስትራቴጂ ቀርጸን ስንሰራ ቆይተን ከዛ ውስጥ የምንወጣበት ነው። በሌላ በኩል ደግሞ የኢንትሪ ስትራቴጂ ቀርጸን ስንሰራበት በቆየን ተማሪዎችን ተቀብለን የመጀመሪያዎቹን ባቾች የትምህርት ዩኒቨርሲቲ ኦፍ ኤጁኬሽን ከሆነ በኋላ የትምህርት ምሩቃንን ለመጀመሪያ ጊዜ የመጀመሪያዎቹን ባቾች የምናስመርቅበት አመት ነው። ከዛም ባሻገር ዩኒቨርሲቲው ቀደም ወደ ኋላ ተትቶ በታችኛው የትምህርት እርከን ሲያስተምር የኖረው ዩኒቨርሲቲ ነው። በአሁኑ ጊዜ በባችለር በማስተርስ እና በዶክተራል እንዳልኩት የመጀመሪያዎቹን የፒኤችዲ ተማሪዎቻችንን የምናስመርቅበት በ6 የፒኤችዲ መርሃ ግብሮች በስታቲስቲክስ፣ ኤጁኬሽን and curriculum and instructional technology እንዲሁም በኤጁኬሽን and educational policy and strategic management education in English language and teaching PhD in statistics በሚባሉ በጂኦግራፊ በካሪኩለም በአጠቃላይ በትምህርት ዕቅድና አመራር እንዲሁም በስታቲስቲክስ እያስተማርን
እንገኛለን በዶክትሬት ደረጃ የኮተቤ ትምህርት ዩኒቨርሲቲ ራዕይ በየብስ በሰማይ ትውልድ የሚያሻግር የትምህርትን ስብራት ከመጠገን አንፃር ከትምህርት ሚኒስቴር ጋር እጅ ለእጅ ተያይዘን ጠንካራ ስራዎችን በርካታ ስራዎችን እየሰራን ነው ያለነው ከነኚህ ውስጥ በክረምቱ መርሃ ግብር የትምህርት ሚኒስቴር አቅዶ እየሰራቸው ያሉትን ሰፊውን ቁጥር በመውሰድ መምህራንና የትምህርት አመራሮችን የማብቃት የስራ ላይ ስልጠና እየሰጠን እንገኛለን በባለፈው ክረምት ከ6500 ያላነሱ መምህራንና አመራሮችን ከመላው የሀገራችን ክፍሎች ተቀብለን አሰልጥነናል ከዛ በላይ ደግሞ በ28 ማዕከላት ዩኒቨርሲቲዎች ውስጥ ባሉ የትምህርት ኮሌጆች ስልጠናውን ሲወስዱ ለነበሩ የአሰልጣኞች ስልጠና ከትምህርት ሚኒስቴር ጋር ሆነን ሰጥተናል በተመሳሳይ ሁኔታ በምርምርና ማህበረሰብ አገልግሎት ዘርፈ ብዙ ስራዎችን ትልልቅ ሜጋ ሪሰርቾችን እያካሄድን ነው ያለነው ከዚህ አንፃር AI in Education በሚል ትልቅ ዓለም አቀፍ የምርምር ኮንፈረንስ አካሄደን ከብዙ ሀገራት ከአውሮፓም ከኤሽያም ከአፍሪካም ከበርካታ ሀገራት ምሁራንን እዚህ አዲስ አበባ ላይ በማምጣትም በኦንላይን በመግባትም ምርምር ኮንፈረንሱን አካሄደናል ጥናቶቻችን ደግሞ ሜጋ ሪሰርቾችን ከ7 ያላነሱ የሀገራችንን ትምህርት ስብራት ማዕከል ያደረጉ በትምህርት ላይ ብቻ የሆኑ ትልልቅ ሜጋ ሪሰርቾችን አካሄደን የፖሊሲ ብሪፍ አውጥተን ታትሞ ለሁሉም ባለድርሻ አካላት እንዲደርስ ለትምህርት ሚኒስቴር የሚመለከታቸው ክፍሎች በሙሉ ለትምህርት ቢሮዎችም እንዲደርስ እያደረግን እንገኛለን እና ይሄ አንድ ላይ ሲደመር አንድ ላይ ሲመጣ ከትምህርት ስብራታችን ልንወጣ የምንችልባቸውን ስራዎች ትኩረት ሰጥተን እየሰራን ያለንበት ስራ ነው የኮተቤ ትምህርት ዩኒቨርሲቲ ራዕይ በየብስ በሰማይ ትውልድ የሚያሻግር የአዲስ አበባ ከተማ አስተዳደር ወደ 16 ሄክታር የሚጠጋ በቀጣይ ለዚህ ዓላማ የሚሆን ለትምህርት ትኩረት በመስጠት ለዚህ ዓላማ የሚውል መሬት ሰጥተውናል በዚህ አጋጣሚ የአዲስ አበባ ከተማ አስተዳደርን እጅግ አርጌ በትምህርት በመላው ኢትዮጵያ የትምህርት ማህበረሰብ ስም ላመሰግናቸው እፈልጋለሁ ቢዝነስ ቴክኖሎጂ እና ቮኬሽናል ኤጁኬሽን ኮሌጅ ከፍተን በዛ ስር እንግዲህ በርካታ ፕሮግራሞችን ከፍተን ተማሪዎችን ተቀብለን እያስተማርን ነው ያለነው እነኚህ ተማሪዎች ሲወጡ በአጠቃላይ ትምህርት አካባቢ ያሉትን የቮኬሽናል እና የቢዝነስ ትምህርቶች የመምህራን እጥረትን ሊቀርፉ የሚችሉ ይሆናሉ ተብሎ ይጠበቃል ከዚህ አንፃር ከስራና ክህሎት ሚኒስቴር ጋርም በቅርበት ከቴክኒካል ኢንስቲትዩት ጋርም በቅርበት በጋራ ሆነን ትውልድ የመቅረጽ ስራ የማስተማር ስራውን እየሰራን ነው ያለነው በአጠቃላይ ለኢትዮጵያ ትምህርት ስብራት መታከም ኮተቤ ትልቁ ሚና ይጫወታል ተብሎ ይጠበቃል ከዚህ አንፃር መንግስትም ነጥሎበታል ይሄን እምነት በትክክል ለመወጣት እለት መምህራኖቻችንን በተለያዩ ስልጠናዎች የማብቃት ስራ እየሰራን ነው ያለነው ከሀገር ውስጥም ከውጭም ባለሙያዎችን እያመጣን የአቅም ግንባታ ስራዎችን እየሰራን ነው ያለነው የበቃ መምህር ነው የበቃ ትውልድ የሚያፈራው የሚል መርህ እንከተላለን ስለዚህ የሚማር መምህር ነው የሚያስተምረው ለስልጠና ያልተዘጋጀ ለመማር ያልተዘጋጀ መምህር እንዲያስተምር አንፈቅድም ከዛ አንፃር በመምህራን ላይም ልዩ ትኩረት ሰጥተን በተከታታይ ስልጠና የማብቃት ስራውን በሰፊው እየሰራን ነው ያለነው በአጠቃላይ የዘንድሮ ምረቃ ወደ 2000 የሚጠጉ ተመራቂዎች ይኖሩናል እነኚህ ተመራቂዎች ወደ ስርዓታችን ገብተው የተሻሉ እና ብቁ ባለሙያ እንደሚሆኑ ጽኑ እምነት አለኝ ምሩቃኑ ለዚህ ደረጃ እንዲበቁ የደከሙባቸው የለፉባቸው ከመቀነታቸው ቋጥረው ፈተው ደግፎ ልጆቻቸውን ለፍሬ ላበቁ ቤተሰቦችም እና ደግሞ ከነኚህ ፍሬ ሊቋደስ ተስፋ አድርጎ ለሚጠብቅ መላው የሀገራችን ህዝብም እኔ ለሁሉም እንኳን ለዚህ ቀን አደረሳችሁ እንኳን ለዚህ በቃችሁ ለማለት እፈልጋለሁ የኮተቤ ትምህርት ዩኒቨርሲቲ ራዕይ በየብስ በሰማይ ትውልድ
የሚያሻ